የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከለውጡ በኋላ በአማራ ክልል ሰፋፊ የልማት ተግባራት መከናወናቸውን አንስተዋል። በመድረኩ ላይ ሌሎች የተከናወኑ በዚህ በለውጡ ጊዜ ውስጥ የተከናወኑ የልማት ስራዎች ቢጠቀሱም ግን የዛሬ ወደ ስራ የገባው አዲሱ ማስፋፊያ የተርሚናል ማስፋፊያ አንዱ ማሳያ እንደሆነም ነው አጉልተው የገለጹት። ስለዚህ የእሳቸውን ሀሳብ በጥቂቱ ሰምተን ተመልሰን እንመጣለን። የክልሉ ሁለንተናዊ እድገት የሚያሳልጡ የቱሪዝም መስኮት የሆኑ ኢንቨስትመንት መግቢያ በር የሆነ የህዝቦቻችን ትስስር የሚያጠናክሩ የአገርን ገጽታ የሚያሻሽሉ ምልክት የሆኑ የአየር ማረፊያ ፕሮጀክቶች ዛሬ መረቅ ነው ብቻ ሳይሆን የዛሬ 3 ሳምንት አካባቢ ደብረ ማርቆስ ላይ ከ6 ወር ወይም ከ7 ወር በፊት ኮምቦልቻ ላይ በተመሳሳይ መልኩ ሌሎችም የማሻሻያ ፕሮግራሞች እየተካሄዱ ይገኛሉ። ይህ ቀደም ሲል እንደገለጽኩት ለክልላችን የኢንቨስትመንት መዳረሻ የቱሪዝም መስኮት መግቢያ በር የሆኑ የህዝባችንን ትስስር የበለጠ የሚያሳልጡ ንግድን የሚያስተካክሉ ስራዎች እየተሰሩ ይገኛሉ። የፓርቲያችን የብልጽግና እሳቤንና በተለይም በተግባርና በየአካባቢው የተጀማመረውን ስንመለከት ደግሞ እኛ እዚህ ያለን አመራሮችና ህዝባችን ከተደረገው ይልቅ የወደፊት ተስፋው ከፍ ብሎ ይገኛል። የበለጠ መልማት እንደሚቻል የበለጠ ማደግ እንደሚቻል ከነዚህ ፕሮጀክቶች ግንዛቤ እየወሰደ ይገኛል። ይህ ከላይ ቀንጭቤ ያቀረብኩት የልማት ውጤት በሁሉም የሀገራችን አካባቢዎች በተመሳሳይ ወይም በተቀራራቢ ሁኔታ እየተፈጸመ እንደሆነም ሁላችንም ምስክሮች ነን። ስለሆነም እንደወትረው ሁሉ የክልላችን ብሎም የሀገራችን ሁለንተናዊ ለውጥ እንዲመጣና ገጽታችን እንዲቀየር እያደረጉት ላለው ክቡር ጠቅላይ ሚኒስትር በአማራ ብሔራዊ ክልላዊ መንግስት እና በአማራ ክልል ህዝብ ስም ከፍ ያለ ምስጋና ለማቅረብ እወዳለሁ።